ምንድነው ለሰራተኞች ደመዙን ማጨመርላቸው? ኑሮ ምን ያህል እንደከበደ አንተ አሁን ጠፍቶ ነው? እናንተ ኃላፊዎች ስትባሉ ለምን እንደዚህ ጨካኝ እንደምትሆኑ አይገባኝም። ይሄ እኮ ሰብአዊነት አይደለም። እሺ ምን ሆነሃል ዛሬ? እኔ እኮ ለሰራተኞች እጨምራለሁ። አዎ ይኸውልህ ሆነ ጊዜ ጠበቅ እያደረኩ እንደ ሁኔታው እንደ ጊዜው ጨመር አደርጋለሁ። እውነት? አዎ ጨምራለሁ። ለኔ ብቻ ነው የማይጨምርልኝ። እና ሴት ማን ነው እሴት አታውቅም እንዴ? ያው ሙሌ መጣል የቃላቱ ሀብታም ሙሌ ወይ እሴት ምንድነው? ነው እዚህ እንደምትሆን ገምቼ ነው። ምን ግምት ያስፈልጋል? ገምተ ልብ ወልቋል። ቤት ከሌለው እዚህ ነኝ ትሄዳለህ እኮ። ይልቅ ሙሌ ሴት ታውቃለህ? ማን ነው እሴት አይደለም እሴት አንዱ መረጣ ሶስት ነው የጠየቀኝ። እሴት ምን ያርግላል? እሴት አሁን በዚህ ሰዓት ምንድነው አታውቅም? መነሻው ግዙ እንደሆነ አይጠፋም መቼም ላንተ። አማርኛውን ስንጠቀመው እሴታችን እንላለን አለ አይደል? ይሄ ባህሉን፣ ወጉን፣ እንግዳ አቀባበሉን ሰብሰብ ቡና ሲፈላ የአራዊቱ ጩኸት፣ የዕጣኑ ሽታ፣ ጋራ ሸንተረሩ፣ የእረኛው ዋሽንት፣ ዶሮ ወጡ፣ ብርሌው፣ ጣሳው በቃ እነዚህ በሙሉ እሴታችን ናቸው። አልገባኝም እኮ ከእሴት ወደ ሐሴት አይሄድም? ሐሴት ደግሞ ሌላ ነገር ነው። ሐሴት ላብራራለህ? በእናትህ እኔ እሴት ነው የጠፋኝ። እኔ እኮ ማለት ለምንድን ነው የፈለግከው? ደሞዝ ጨምሩልኝ ስላቸው አንተ ደግሞ እሴት ጨምር አሉኝ። እኔ የት ነው የምጨምረው? ምን አውቃለሁ? ይሄ እንትኑን ይሆናል የፈለጉት። ይሄ ቡናው ሲፈላ ይሄ የቀጤማውን የዕጣኑን ሽታ የቡናውን መዓዛ እንድታሰማላቸው ፈልግ ይሆናል። እኔ እኮ ግራ ገባኝ። አይዞ በሴ ከዚህ ግራ መጋባት መንጥቆ የሚያወጣ አሪፍ የቢዝነስ ሐሳብ ይዤ መጥቻለሁ። የምን ቢዝነስ አመጣ ደግሞ? በሴ ተያይዘን ልናሽቆለቁል ነው። ማሽቆልቆል ወደ ታች አይደል? በሴ አማርኛው ለኛ ተዋል። አሁን ፍቅና ባርክ ሰው ወደ ታች ከፈለገ ወደ ታች ማሽቆልቆል ይችላል። እኛ ግን ተያይዘን ወደ ላይ ነው የምናሽቆለቁለው። ዋናው ቢዝነስ ነው። እንቀላት ይወበሴ እንዴ ትልቅ ቢዝነስ ነው እኮ ይዤ መጣሁት። ሀብታም ለመሆን አቋራጩን መንገድ ነው ያገኘሁት። አንተ እስከ ዛሬ አቋራጭ ነው ብዬ ለካ እንዴ በዋናው መንገድ ላይ አልነበር እንዴ ስኳትን የከረምኩት? አገኘሁት አባዬ። ጠፍ ወዴት ነው ጠፍ ያልከው? እድገት በህብረት ብየዋለሁ። እነሱ የሆነ የማይመጥን ስም ነው የሰጡት። ማይገባ እነማን ናቸው? ፈረንጆቹ ናቸው። ከፈረንጅ ጋር ነው እንደምትሰራው? እና ከበሻ ጋር ከዚህ በኋላ ኩበር መጥመጥ ምንድነው እሱ? ምንድነው እንደ መድኃኒት የሚወሰዱ ምግቦች ናቸው። እንደ መድኃኒት የሚወሰዱ እንደ ምግብ የሚወሰዱ መድኃኒቶች ናቸው። ምግቦች ያው ከሁለት አንዱ አያልፍም። ብቻ ይኸውልህ እነዚህን መሸጥና አባል በስር መመልመል። የምን አባል? ያው እንደ ቤተሰብ ነው። አሁን አንተን እኔ በስሬ መለመልኩ፣ አንተ ደግሞ ሌላ ሰው ትመለምላለህ። ያ ሰው ያው በእኔም ስር ነው ማለት ነው። ልክ በቃ እንደ ቅርንጫፍ አንዱን እንትን እያለ እየተባዛን በቢዝነሱ በሀብት ማማ ላይ መመንደግ ነው። ሀብቱ ከየት ነው የሚመጣው? ማለት ገንዘቡ ከየት ነው የሚመጣው? አንደኛ መድኃኒቶቹ የሚሸጡ ናቸው። ከዛ ላይ ኮሚሽን ታገኛለህ። በስር አንድ ሰው በገባ ቁጥር 1000 ብር ይከፍላል። ለአንተ በሳምንት 5000 ብር ይከፈላል። በስር የሚገባው ሰው ቁጥር እየጨመረ በሄደ ቁጥር ደግሞ ፐርሰንቱ ከፍ ስለሚል በሳምንት እስከ 10000 ብር ይከፈላል። በሳምንት 10000 ብር፣ በወር 40000 ብር፣ በአመት 520000 ብር ማለት እኮ ነው። እንደዛ ነው እንደሚመጣው። አንተ ይሄ እንዴት ገባ? እናንተ ትንቁኛላችሁ እንጂ እኮ እኔ ነግሬያችኋለሁ። ጭንቅላቴ ቆይ
አንዴ ድገምልኝ። በጣም ጥሩ። ይኸውልህ እነዚህ እንደ መድኃኒት የሚዋጡ ምግቦች ናቸው።